ምን አድርገን በየግል መስማት ያለብኝን ነገር ሰምቻለሁ። ሰና ያለብኝን ነገር ወስናለሁ። ሰላም ጤና ይስጥልኝ ውድ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁልኝ ወይ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። በጣም የሚገርም ነገር ነው በሁለት ቤቶች የተለቀቀው ቪዲዮ ማለት ነው። እንግዲህ እንደተለመደው የተሰማኝን ሐሳብ በጨዋነት በመረጋጋት ለመግለጽ ሞክራለሁ። ቻናሌ ደከም ስላለ ቤተሰብ ላይክ ማድረግ አትርሱ፣ እንዲሁም ሼር ሰብስክራይብ በማድረግ ቤተሰቡ ነው ማለት ነው። በኤፋ ቤት በተለቀቀው ቪዲዮ ላይ እንደ መነሻ ሐሳብ ስጀምር ማለት ነው እንግዲህ ቡዜ መጀመሪያ አካባቢ ላይ ስትገባ ተረጋግቼ ነገሮችን ቀስ ብዬ ለመነጋገር ሞክራለሁ። በጣም ከዚህ በፊት ኃይል ስጠቀም ወይም ስናደድ የነበረው ወንድሜ ታሞ ስለነበር ነው ብላለች። እንግዲህ ይሄ የባህሪ ሁኔታ እንደሆነ ደግሞ የሚያሳየው ተረጋግቼ አወራለሁ ስትል የነበረችዋ በጣም ኃይል ተጠቅማ እየጮኸች ሩታ አጠገብ ሌላ ሰው ባይኖር ኖሮ እኔ ለመማታትም ወደኋላ እንደማትል የተረዳሁት። ምክንያቱም በጣም ነበረ ስትጮህ የነበረው፣ በጣም ስትናገር ነበረ። ግን በጣም አስደናቂው ነገር ሩታን እንዲሁም ኤፋን ማለት ነው በትክክል አብርሃም ላይ የሆነ ነገር አርጋችሁበታል እመኑ ነው እያለቻቸው ያለችው። በቃ በግልጽ ማለት ነው ለኛ እንደተረዳ ነው ማመን አለባችሁ፣ ግዴታ ይሄን ነገር ማስረዳት አለባችሁ ነው ስትላቸው የነበረው። ምን አይነት ጥላቻ ነው ቡዜ በዚህ ልክ ማለት ነው። ጥላቻ እኮ ማለት ነው መጥፎ ነው፣ ያሳብጣል በጣም ማለት ፊዚካልን በራሱ ይጎዳል። ነገር በጣም የሚበላ ሰው አሉ አንዳንዴ ከቅጥነትም ባለፈ በጣም ሰውነትን የመነፋፋት ባህሪ ያለው። ስለዚህ አንቺ በዚህ ልክ ሩታ ላይ ያለሽን ቂም ምን አለበት በትተይ? ምንድነው እቺ ልጅ የበደለችሽ ነገር? እንዴት አንቺ ሁለተኛ ትዳሯ ትሆኛለሽ ከአብርሃም ቀጥሎ ማለት ነው እንዴ? የልጅቷን እውነት በግልጽ አስረዳች አይደል እንዴ ለወንድምሽ? አንቺ ምን ፈልገሽ ነው አሁን ላይ እሷን በዚህ ልክ አልናደድም አልበሳጭም ስትይ ነበር ሴትዮ? ሰዓት ጎርሰሽ ሰዓት ለብሰሽ እነሱን የሚወቅስ ነገር እነሱ እንዳደረጉ በግልጽ የሚናገር ነገር ነው ይዘሽ የመጣሽው። እኔ ከሊያልልም እያልሽ ነበር በቀደም። የውሸት ማለት ነው የምላሳችሁ ላይ ብቻ የምትጠቀሙት ቃል ነው። ዛሬም ዴቭም እዛኛው ቤት እንዲህ ሲል ነበር። ሩታን እንደፈለገ ሲናገራት እንደፈለገ ሚዲያው ላይ እሷ እንዳደረገች ክፉ ነገር ሲያስጠቁራት ቆየና ዛሬ ላይ ጨዋጫ እየተጫወተ መጣ። እናንተ ግን በዚህ ሁኔታችሁ እውነት ግን እንጃ ወደፊት አይታዘባችሁም። ልዑሌ ማለት ነው ሲያድግ መቼ ሲያድጋል ማያድግ ሰው የለም፣ ተወልዶ ያድጋልና እንደው አይታዘባችሁ። ምን አይነት አክስት ነው ያለኝ፣ ምን አይነት አጎት ነው ያለኝ ይላል በእውነት እንዴ። እውነታውን ለአብርሃም አስረዳችሁ፣ ኤፋም አስረዳ። ለዛውም በእግዚአብሔር ቃሉላ ጭምር እየተጠቀመ ነበር ዛሬውላ ሲናገር የነበረው ኤፋ ማለት ነው። ልጆቹን በግድ ያላደረጉትን አድርጎ ይሄ እኮ በጣም ከባድ ፍርድ ነው። አንድ ሰው ጥፋተኛ ሳይሆን ጥፋተኛ ነኝ ብለህ እመን እኮ ነው ያላችሁት ለሩታ እንዲሁም ለኤፋም ማለት ነው። ዛሬ በስነ ስርዓት ታጥቃ ለነገር ታጥቃ እንደመጣች ታስታውቃለች። ከዛ ባለፈ ደግሞ አሁን ሩታና ኤፋን በአብርሃም ህይወት ውስጥ ክፉ ነገር ማድረጋቸው በቃ አዎ ብለው ተቀብለው ይቅርታ እንዲጠይቁ ነው የተፈለገው። ሳያጠፉ በእናንተ ህይወት ውስጥ በአብርሃም ህይወት ውስጥ ምንም አይነት የክፋት ስራ ሳይሰሩ ይሄ ነገር ፍርደ ገምድል መሆን አይመስልሽም? እትዬ ቡዝዬ ባይዘው ልጅ አለሽ ወልደሻል። ለምንድነው በዚህ ልክ ግን በእነዚህ ልጆች እንደዚህ መጨከን የፈለግሽው? እውነት ኤፋ ወንድምሽ ነው እንዴ? ልጅ ወለደች ሴት ስለ ልጅ እንዴት ነው የማይገባት? ስለ ወንድም ስለ እህት እንዴት ነው የማይገባት? በጣም ያሳዝናል፣ ያሳፍራል። እውነት ለመናገር አሁንም መጨረሻ ላይ እንዳያችሁት አስፈራርታ ነው የወጣችው እንዴ። ከዚህ በላይ እውነት የለንም፣ የምናውቀው ይሄንን ነው። ራሱ ነው እንደዛ ሆነ ወደኛ የመጣው አሉሽ። ይሄን እውነት መቀበል ለምንድን ነው ያቃተሽ? በዛ ላይ እንዴት አድርጎ እንደዳነ መንገር አይጠበቅብኝም ብላለች። የምትፈልጉትን ለሚዲያ ትለቃላችሁ፣ የማትፈልጉትን ውስጥ ታስቀራላችሁ። እውነተኛ ምን የተከሰተው ነገር በግልጽ ማወቅ የሚፈልግ በጣም ብዙ ኦዲየንስ አለ። ያን ነገር ለምንድን ነው እያለባበሳችሁት የምትሄዱት? ስለዚህ ስትፈልጊ ሚዲያው ላይ እውነታውን ትናገራለሽ፣ ስትፈልጊ ተዋሻለሽ ማለት ነው። መብቴ ነው አይነት ነገር ነው። በጣም ነውር ነው፣ በጣም ነውር ነው። ዛሬ ፈለገሽን እንደፈለግሽ ብታብጅ ብትጮይ ቡዜ አንቺ እንደዛ ስለሆንሽ አንቺን ማለት ነው በፍራቻ ነገር ውስጥ የሚገባልሽም ሰው የለም።
አንደኛ ነገር በመጮህ ሰው ማሳመናችም፣ ሁለተኛ ነገር ስለ ጮሽ ሰው የሚፈራሽ መስሎሽ እንዲሰማሽ መሆን የለብሽም። ሶስተኛ ነገር ሩታ ከእውነታው ፍቅቅ አትልም። በቃ በእውነታው ውስጥ አለችበት። ነገ እውነትና ንጋት እያደር ይገልጣል አይደለም? ያኔ እውነታውን ስትረጂ ማለት ነው ሩታ ምንም ነገር ውስጥ እንደሌለ ስታቂ ያኔ አንቺ ራሽ ተስበሽ መተሽ እግሯ ስር ተደፍተሽ ይቅርታ ትጠይቂያታለሽ። ያንን እኛ ማየት እንፈልጋለን። በጣም ነው የሚያሳዝነው። በጣም የገዛ ወንድማችሁን እንኳን ከመካከላችሁ እሱ ብቻ ከእውነት ጋር ስለተጋፈጠ አገለላችሁት። አሁን እኮ ኤፋ የነ ሩታ የነ ቡዜና የነ አብርሽ ወንድም አይመስልም። ምክንያቱም በእነሱ ሐሳብ ስላልሄደላቸው ነው እንደዚህ ጠምደው እሱን የሚያዙት ማለት ነው። ዛሬ በቃ በስትክክል የሆነ ነገር ፈጥራ ለመሄድ ነው የመጣችው። ቡዜ እንደዚሁ ታስታውቃለች ስታስፈራ። ወይኔ ቡዜ ግን ማለት ነው አንቺ ራስሽ እኮ ሕክምና ያስፈልግሻል። ሆነ ለመናገር እኔ እህቴ ብትሆኚ እኔ ሀገር ለቅቄ ነው የምወጣው። በጣም ደስ አይልም አቋምሽ፣ የምትናገሪበት ቶን ደስ አይልም። በጣም ነው የምትጮሂው። ለምንድነው መረጋጋት ባለብሽ ልክ ተነጋግረሽ ረጋ ብለሽ መፍታት ያልቻልሽበት ምክንያት ምንድነው? ምክንያቱም ጮክ ያሳምናለሁ ብለሽ ካሰብሽ ይሄ የሞኝነት ውጤት ነው። ሰው ጮሆ ሰውን ማሳመን አይችልም። ተረጋግተሽ መናገር ትችያለሽ እንደ ሰው። ሩታ እኮ በወነሰቻችሁ አይገልጸውም። እውነቴን ነው። ገረጋ ፈታ ብላ ነው ስትናገር የነበረው። ድምጿን ከፍ ማድረግ ያለባት ቦታ ብቻ ነው የተጠቀመችው። እሱም የቡዜ ገፋፊነት ማለት ነው። በግድ እመኑ ያላጠፉትን ጥፋት እኛንን ያጠፋነው ብላችሁ ይቅርታ ጠይቁ ይባላል። አፍ አውጥታ እንደዚህ ብላ ትመጣለች። ምን አይነት የነውር ስራ ነው የምትሰሪው ማለት ነው ቡዜ? እኔ በሷ ላይ መቆየት አልፈልግም በቡዜ ላይ። ለምን እንዳያችሁት እሷን ተረጋጊ እያልኩ እኔም የድምጽ ቶን እየተቀየረ ነው። ስለዚህ ሰው የዘራውን ያጭዳል። ቡዜ በሩ እንዴት ወርውራባት እንደሄደች አይታችኋል። ይሄም ንቀትን ነው የሚያሳየው። ቤቷ በክብር መተሽ በክብር ቁጭ በይ ብላሽ ነው ያስተናገደችሽ። በር ወርውሮ መውጣት በጣም ንቀት ነው። በጣም ንቀት። በሰው ቤት የሰው በር ለዛውም ማለት ነው። ወይ ሩታ የገባሽበት የህይወት መንገድ በጣም ሮንግ ወይ መቀላቀል የሌለብሽ ቦታ ነው የተቀላቀልሽው። ይሄን ግን የምታውቂው አይመስለኝም። እኔ እንጃ ሩታ በዚህ ሁኔታ ውስጥ በእንደዚህ አይነት ወጥመድ ውስጥ የከተተሽን ሰው ለሱ ስትይ መስዋዕትነት መክፈልሽ፣ እንደዛም ተገፍተሽ ተበድለሽ መልሰሽ እሱን ማመንሽ ምን ያክል ዋጋ ያስከፈለሽ እንደሆነ እኔ ተረዳሁት። ከዛ ባለፈ ደግሞ እሺ ግድ የለም እውነትና ንጋት እያደር ይጠራል ብለናል። ከዛ ባለፈ ደግሞ ሄርሜላ እንዴት ስትንጣጣ እንደነበር አያችሁ። መግቢያ ላይ እንዴት ስትጮህ እንደነበር፣ እንዴት ስትንጣጣ እንደበቆሎ እንዴት ምላሷን ስታስወነጭፍ እንደነበር አይታችኋል። በቃ እሷ አሁን ምላሷንና እጇን ነው የተጠቀመች ያለችው። ቤተሰብ አይታችሁታል። አብርሃምን ቀለብ ብያችሁ ነበር። ዛሬ ሄርሜላ ብትመጣ ነካክታ ምን ብላ ነገሩን ወዳልሆነ ነገር ትወስዷለች አላልኳችሁም? እኔ ከዚህ በኋላ ባላገባስ ወንድ ልጅ ያለ ሴት መኖር አይችልም ወይ ሲል የነበረው አባባ አብርሃም ማለት ነው። ወዲያውኑ ውሃ ሆነ። በመጨረሻው ሰዓት አይታችሁታል አይደለ? ከሄርሜላ ጋር ምንም አይነት ጥያቄ ለመጠየቅ እንኳን የተዘጋጀ ሰው እንዳይመስል አርጋን የጨረሰችው መጨረሻ ጨራርሱን አይታችሁታል። ጀርባውን አንገቱን ይዛ ምናምን እያለሰለሰች ምናምን ስታወራው ምናምን ኤኒዌይስ ሊጠይቃት የነበረውን ነገር ሁሉ ረሳው። ማንን ነው? ዴቭንና ማን ነው ይሄ ዳኒ እዛም ውንጥ ይላል። እሱ መካከል ላይ ምንነቱ አይታወቅም። ሁለቱን መጀመሪያ አዋሩና መጨረሻ ላይ እናንተ ሄዱ እሷ ማናገር ፈልጋለሁ አለ። ስለዚህ እውነትን ደግሞ እየሸሸ ስለሆነ መነጽር አድርጎ ነው የመጣው አይኑ እንዳይታይ። እውነተኛ ሰዎች አይናቸው ሲቅለበለብም ውሸተኛ ሰዎች አይናቸው ላይ ታውቃላችሁ አይደል? አይናቸው ሲርገበገብ ነገራቶችን ትረዱባቸዋላችሁ በሳይኮ ማለት ነው። መነጽር አድርጎ ነው የመጣው የሚታይበት ነገር ለመከለል ስለፈለገ ማለት ነው። አብርሃም እውነት ለመናገር አንተ እያረክ ያለከው ነገር በፈጣሪ ዘንድ ራሱ በጣም የሚያስቀስፍህ ነው። የወለደችልህን የልጅህን እናት በዚህ ልክ እንደዚህ ሚዲያው ላይ እንደዚህ ማስተቸትክ፣ አሁንም ድረስ እሷን ለመጣል፣ አሁንም ድረስ እሷ ክፉ እንዳደረገች ለማስመሰል የምትሄድበት መንገድ በጣም ዋጋ ያስከፍልሃል። ሄርሜላ ደግሞ እስከመጨረሻው ያው አንተ የምታረጋትን ነገር ሁሉ ድርጊቶቿን ችላ ሆን ብላ ነው እንደዚህ መሬት የምትሆንልክ። ይሄን ነው እጇ የገባህ ቀን
አንተ የሷ ባለቤት የሆነክ የመጨረሻው ነገር የጸደቀ ቀን ከዛ በኋላ ይታወቃል የአብርሃም አኗኗር። ከዛ በኋላ ነው የአብርሃምን ህይወት ማየት። ቤተሰብ ሄርሜላ ያኔ ተገልብጣ በሱ ቦታ ትሆናለች። እሱ መጫወቻ፣ እሷ ደግሞ መሪ ትሆናለች የቤቱ። እሷ እያሰላች ነው ያለችው። አስልታ አድብታ እሱ ምን ማድረግ እንዳለባት ጨርሳለች ኦሬዲ። ቀድመ ዝግጅት አድርጋ የመጣች ሴት ናት እቺ ሴት። ግን አሁንም ድረስ ማለት ነው እንዲህ አርጋ ስትናገረው እንኳን እንዴት እንደሚሆን አያችሁት አይደል? መጨረሻ ላይ እሷ ለብቻ እናገራለሁ ብሎ ምንም ነገር ሳይነጋገሩ ነካክታው የሆነች ቃላት አወጣች። ከዛ ወዲያውኑ ውሃ ሆነ። በቃ ተቀየረ አብርሃም። አንተም ብሎ ተሰታሪ፣ አንተም ብሎ ከትዳር ከሴት ርቄኔ መኖር የምችል ሰው ነኝ ብሎ ጉራ ነፍናፊ እንዳንተ አይነት አላየውም። በሰከንድ ውስጥ አንተ ሌላ ታሪክ ውስጥ ገብታል። ዛሬ አንድ ቪዲዮ ላይ ከዚህ በፊት በተለቀቀ ቪዲዮ ላይ እንደነበረክ ከሄርሜላ ጋር አብራክ ስትሆን በነበረው ነገር ብዙ ሰዎች ያን ቪዲዮ ተቀባብሎት ነበር። ደስ የማይል ሁኔታ ውስጥ የነበርክ ሰዓት ታስታውሳለህ? ያ ታሪክ ነው ዛሬ የተደገመው። በመጨረሻ ሰዓት ላናግራት ብሎ ምንም ሳያወራ ሲቅለሰለስ ጨረሰ ቪዲዮውን ሲቅለሰለስ። አይገርምም ቤተሰብ? እና አብርሃም ነው አቋም ያለው ሰው። ወይኔ ሩታ ግን ይሄን ሰው ነው እንደው መስዋዕትነት የከፈልሽለት። እኔ እኮ ተቃጠልኩኝ። ለዚህ ሰው ነው መስዋዕት የከፈልሽው? አይገባውም እኮ ሩታዬ፣ የምሬን ነው እኮ አይገባውም። ምንም የሚገባው ሰው አይደለም አብርሃምን ለመናገር ከሚያደርገው የክፋት ስራ አንፃር ምንም ይቅርበሉኝና ሰላምታ እግዚአብሔር ነው፣ ግን ሰላምታ እንኳን የሚገባው ሰው አይደለም። አንቺ ግን ማለት ነው ብዙ ነገር እየተባልሽለት፣ መተተኛ እየተባልሽለት፣ ብዙ ነገር ተብለሽ እንኳን ይሄው እስካሁን መስዋዕትነት እየከፈልሽ ነው። ታዲያ ማነው አፍቃሪው? ማነው ተፈቃሪው? ማነው ጠላት? ማነው ወዳጅ? ያስኬዳል ይሄ ላይፍ ሩታ? እውነቴን ነው። እጅ አላለሽም? የወደፊት ህይወትሽ አላሰጋሽም? የማይጠቅም ሰው ነው ብለሽ እንዴት ማሰብ እንዳቃተሽ አንቺም ራሱ እኔ ግራ እየገባኝ ነው። አብርሃም ሰልፊሽ ነው፣ በቃ ራስ ወዳድ ነው። ለራሱ በጣም ያደላል ከሚገባው በላይ። ራሱ ላይ አይደራደርም። በተቻለው አቅም ያጣውን ኮንፊደንስ እንኳን በእንደዚህ አይነት አጓጉል ትርክቶች እያመጣ ራሱን ለመሸወድ የሚፈልግ ሰው ነው አብርሃም ማለት ዛት ይዜት። ስለዚህ ሄርሜላ የልቧን እየሰራች ነው። እመኑኝ ሄርሜላ አብርሃምን ባል ያረገችው ጊዜ ያኔ ነው የአብርሃም ህይወት የሚናወጠው። አሁን እሱ ሰላማዊ ነው፣ እንዲያውም ምንም አልተበጠበጠም። ቤተሰብ እመኑኝ። አሁን እንደፈለገ ያደረጋት አይደለ? እንደፈለገ የተናገራት ነበር። ሄርሜላን አይታችኋት ከሆነ በስልት ነበር ስትመልስለት የነበረው፣ በስልት ሩታን በሚያስጠቁር ደረጃ ማለት ነው። በነገራችን ላይ በጣም አነጥንጦ ስላወራ እውነተኛ ነው ማለት አይደለም። ያ ሰው እውነተኛ ነው ማለት አይደለም። ሩታ ካሳለፈችው የህይወት ፈተና አንፃር እንዲያውም በጣም የምትችለውን ያክል አድርጋለች። እውነት ለመናገር ሄርሜላ እኮ ትናንት የመጣች ሴት ናት። ቤተሰብ እኔ ፍቅረኛው ስለሆንኩ አለች። ደግሞ ጭራሽ ፍቅረኛይቱ እሺ ባክሽ፣ በጣም ነው እንዴ አብርሃምን የተንከባከብሽው? በጣም ነው እንዴ ያፈቀርሽው? የምርሽን ነው? ይሄ እውነት አይደለም፣ ይሄ ፍቅር አይደለም። በነገራችን ላይ አብርሃም ጋም ራሱ ያለው ልክፍት ነው፣ ልክፍት ነው። ወዲያውኑ ነው ማለት ነው እንደዚህ ሰውነቱን እንዲህ ስታደርግ ተቀየረ። ቤተሰብ ታዲያ ወንድ ነው። ወንድ ልጅ ራሱን ሲቆጣጠር፣ ጤነኛ አስተሳሰብ ሲኖረው፣ ለሚስቱ ታማኝ ሲሆን፣ ካሜራ ፊት እንኳን እኮ ራሱን ኮንትሮል የማያደርግ ሰው ነው አብርሃም ማለት። በዚህ ነው እናንተ እየተፋጫችሁለት ያላችሁት። አሪሹር የምር ግን ራሳችሁን ዞር ብላችሁ አይታችሁታል? ለማ ምን አይነት መስዋዕትነት እየከፈላችሁ እንደሆነ። እኔ በትንሽ ነገር ነው አብርሃም የምገምተው፣ በትንሽ ነገር። በጣም አስተውዬ ቪዲዮን ስለምከታተል የአብርሃምን ልኬት እዛው ሰፍሬ ነው ማየው፣ እዛው ባየሁት ሁኔታ ላይ ማለት ነው። ቀለደ፣ በጣም ቀለደ። አብርሃም ቀለደባቸው። ምን ጨነቀንኛ? እዚህ ጋር ራሳቸው ዋናዎቹ ራሳቸው መሰተር ካልቻሉ፣ መሰደብ ከፈለጉ፣ መዋረድ ከፈለጉ እኛም ሀሳብ እየሰጠን እንሄዳለን፣ እነሱም ውርደታቸው ይቀጥላል። በቃ ይሄ ውርደት ነው። ሩታም ቢሆን እኔ መጀመሪያውንም ይሄ ነገር አላማረኝም፣ ተይ የራስሽን መንገድ አስተካኪ ብዬ ስናገር ምን ይደረጋል? የሚሰማው ሌላ ነው፣ ተቃራኒ ነገር ነው የሚሰማው አይደለ? ስለዚህ አብርሃም ዛሬ ላይ ሄርሜላ ጋር መጥቶ ሲሪየስ ለመሆኑ እንኳን የሞከረው ሊሄድ አካባቢ ነው እንጂ መሀከል ላይ እነ ዳኒና ማን ነው ያ ዴቭ የተባለው
ከሄዱለት በኋላ ምንም ጥያቄ አልጠየቃትም። ቤተሰብ ቪዲዮን ገብታችሁት እንደማቅራራት ነው ያደረገው። በቃ ወዲያውኑ እሷ መታ አረገች በንግግሯ። ይሄ እጇ የተለመደውን ቅልጥፍና ይሄ ምን እኮ እጇ ላይ ምን እንዳለ አላቀመች ሴት ወዲያውኑ አሳመነችው ነው እኔም ብለው። ለማንኛውም ትንሽ ጊዜ ፈልጋለሁ እናወራለን ምናምን ያላሪ ቀብረር ብሎ አልሞት ባይ ተጋዳይ አልሸነፍ ባይ ማለት ነው። እንደዛ ነው ሆኖ የሄደው። እኔ ወይኔ ሩታ ወሰኝ በእናትሽኛ አይምሯችን ይረፍ። በቃኛ አዛጋችሁን። አንደኛኛንም ሁለተኛ ነገር እኛ ከለትለት ያንቺ መገፋት ያንቺ መበደል ያንቺን ትዳር ውስጥ ገብታ ባልሽን የነጠቀችን ሴት በመታደርጋቸው መጥፎ ድርጊቶች መቃጠል ሰልችቶናል። እውነቴን ነው። መወሰን ያለብሽን ነገር ወስኝ ሩታ። ዛሬ ላይ አብርሃም ወሳኝ ሆኖ አንቺን ከፈለገ የሚቀበል ከፈለገ ሄርሜላ የሚቀበል ወንድ ሆኖ መምጣት አልነበረበትም። ይሄንን ቻንስ እናንተ መስጠታችሁ በራሱ ምን ያክል ማስተዋል እንደጎደለ ነው የሚታየኝ። እኔ ያ ሁሉ እሱ ሲያረግ የነበረው ተረሳ ወገን። ሩታ ላይ በ2 በ3 ወሯ ሴት ያመጣባት ሰውዬ አሁን ላይ እናንተ ምርጫ ውስጥ አስገብቷቸዋል። ሌላ ታሪክ ውስጥ ገብተናል ወገን። ምን እየተካሄደ ነው? ከመቼ ወዲህ ነው ሴት እንዲህ ሲያተራምስ የነበረና በትዳር ላይ ሲባልግ የነበረ ወንድ ዛሬ ላይ እሱ ተኮፍሶ ወይ ሄርሜላ ወይ ሩታ ብሎ የሚመርጠው ማን ስለሆነ ነው? ወይኔ ሴቶቹ ናቸው። ሴቶቹ ናቸው ችግር ያለባቸው። ሄርሜላ ታዋት እሷ መቼም ከአብርሃም ሕይወት አትወጣም። ይወላችሁ እንደዚህ አንስቶ እንደ ኳስ ይወላችሁ ጠልዟት በእግሩ ማዶ ቢያሽቀነጥራት አፈር ልሳ ተነስታ ትመጣለች እሷ። እኔ አሁን የተረዳሁት ይሄንን ነው። ሄርሜላ ብትደበደብ የማይከፋት፣ ብትገረፍ የማይገባት፣ ብትሰደብ የማይገባት ሴት ናት። ይበለኝ ችግር የለውም እሱ ብቻ ከኔ ስራ ሄድ ነው በቃ። እሷ እንደፈለገ የሚያርጋት እሷ ክብሯንም ቢሆን ጥላ እሱ ማግኘት ነው የምፈልገው። በተቃራኒ ደግሞ ሩታ ሀብቴ ደግሞ ከነ ክብሯ እውነታውን ፊት ለፊት ተጋፍጣ ካመነኝ መነኝ ካላመነኝ የራሱ ጉዳይ የምትል ሴት ናት። ሄርሜላ ግን ተጋጋጠች። እንዳልኳችሁ ይሄ እጇ አያርፍም። ይሄው ዛሬ ቀን በሰራው ቪዲዮ ላይ ሰምታችሁኝ ከሆነ እጇ አያርፍም። ዛሬ እጇ እንደ ማሽን ሲሯሯጥ ነው የምታዩት አላልኳችሁም? ይሄው እንደዛ ሆና መጣች። ወይ መጨረሻ ላይ ሌላ ታሪክ ውስጥ ገብቶ ነው እሱ ቪዲዮ ያለቀው። ቤተሰብ ወይ አብርሽ ውሸትህ ግን አቤት ውሸት ውሸትህ በእግሩ ቆሞ ይሄዳል። የምሬን ነው። ውሸት በእግሩ ቆሞ ይሄዳል። የአብርሃም ውሸት ምንም አላቅም ብሎ ሽምጥጥ ሎት ስባት። ቤተሰብ ሰላማችሁ ይብዛልኝ። ከዚህ በላይ ምንም ማለት አልችልም። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ወዳችኋለሁ። ባይ ባይ።